ሻሎም ሻሎም፣ እንዴት አላችሁ? አለሁ ባላችሁ በሰላማችሁ ብዝት ይበል። ዛሬ አንድ ሀሳብ ይዤላችሁ መጥቻለሁ። ይህ ይዤላችሁ የመጣሁት ሀሳብ ጸሎት በሚል ሀሳብ ነው። ብዙዎቻችን ስለ ጸሎት ብዙ ነገር እናስባለን። ዛሬ ግን ትኩረት አድርጌ መናገር የሚፈልግበት ሀሳብ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በአንዳች ነገር አትጨነቁ፣ የሚያስጨንቃችሁን በማን ላይ ጣሉ? በእግዚአብሔር ላይ ጣሉ። ብዙዎቻችን እንጸልያለን፣ ግን ከጭንቀት ማረፍ ብዙዎቻችሁ አልቻላችሁም። አንድ እሱ። ሁለተኛ ደግሞ ጥያቄዎቻችሁ የብዙዎቻችሁ ጥያቄዎች ምንድን ናቸው ካላችሁኝ፣ ተጸልዩላችሁ ግን መልስ አትቀበሉም ወይም ደግሞ መልስ አታገኙም። በጣም የሚገርማችሁ ግን መጽሐፍ ቅዱሳችን እንደዚህ ይለናል አይደለም? አንኳኩ ይከፈትላችኋል አይደለም? ጠይቁ ትቀበላላችሁ። የሰማይ አባታችሁ የሚያስፈልጋችሁ በምትጠይቁበት በዚያው ቅስፈት ወይም ደግሞ በዛው ሞመንት ምን ያደርጋችኋል? ይሰጣችኋል። እኔ ጠይቃለሁ ግን ለምንድን ነው የማይሰጠኝ? የመጀመሪያው መጽሐፍ ቅዱሳችን የሚያዘን ምንድን ነው ካላችሁ፣ እንደ እግዚአብሔር ቃል እንደ እግዚአብሔር ሀሳብና እንደ እግዚአብሔር ፈቃድ መጸለይ እንዳለብን ልንረዳ ያስፈልጋል። ብዙ ሰዎቻችን እንጸልያለን። ስንጸልይ ግን የምንጸልየው እንደተሰማን ወይም ደግሞ እንደተረዳነው እና እንዳሰብነው። መጽሐፍ ቅዱስ ግን እንደዚህ ይላል አይደለም? መንፈስ ቅዱስ በእናንተ ምን ያደርጋል? ይቃትታል አይደለም? ስለዚህ መንፈስ ቅዱስ እንዲቃትት እድሎችን መስጠት አለብን። ምቹ ኢንቫይሮመንቶችን ማመቻቸት አለብን። ካለበለዚያ ምን አናደርግም ካላችሁኝ፣ የምንጸልየው ጸሎት በፍጹም ልንቀበል አንችልም። አንዳንድ ሰዎች 40 ቀን ጸልየው መልሶቻቸው አይመጡም። አንዳንድ ሰዎች ደግሞ በጣም በሚገርማችሁና በሚደንቃችሁ መንገድ ወይም ደግሞ በሚገርማችሁ አጋጣሚ 2 ቀን አይደለም 3 ደቂቃ ጸልየው መልሳቸው ይፈጥናል። ለምንድን ነው የሚፈጥነው ካላችሁ፣ እግዚአብሔር ጸላዩን ሳይሆን እግዚአብሔር ጸሎቱን ሳይሆን ጸላዩን ነው። ያ ማለት ምን ማለት ነው ካላችሁ፣ እግዚአብሔር ዴይሊ እንድናፈልገው ይፈልጋል። ስላገኘን ብቻ አይደለም፣ ስላጣን ብቻ ሳይሆን 24 ሰዓት በሱ ፊት እንድንቀርብ፣ በሱ ፊት እንድንሆን፣ ፊቱን እንድንፈልግ፣ እሱን እንድንሻ፣ እሱን እንድንናፍቀው ምን ያደርጋል? ይፈልጋል። ለዛ ነው የአንዳንድ ሰው ጸሎቶች ፈጥነው የማይሰሙት። እንደውም አንድ ስፍራ ላይ እንደዚህ ይላል፣ እንደ ፈሪሳውያን ጸሎታችሁን ምን አትበሉ? አትደጋግሙ። ነገር በመደጋገም ሳይሆን ያለው ነገር በመንፈስ በመጸለይ ነው። ሁለተኛ ደግሞ ጸሎታችሁን ስትጀምሩ ወርሺፕ ከማምለክ ጀምሩ፣ ከመጠየቃት ጀምሩ። ለምን እንደሆነ ታውቃላችሁ? ለመጠየቅ ምቹ ኢንቫይሮመንት እየፈጠራችሁ ነው ለእግዚአብሔር። ወይም ደግሞ እግዚአብሔር ታውቃላችሁ በማደሪያ ውስጥ ነው የሚገኘው። አንዳንድ ጸሎቶች የእግዚአብሔር መገኘት የለበትም። የእግዚአብሔር መገኘት የለበትም ስላችሁ ከምስጋና አይደለም የሚጀምሩት፣ ከማጉረምረም እንደ ዕንባቆም ለምን እንደዚህ ያላረክም? ለምን እንደዚህ ያልሰራህም? ከዚያ ጸሎታችሁን አትጀምሩ። ከምን ጀምሩ ካላችሁ፣ ከምስጋና ጀምሩ። መጽሐፍ ሲናገር እንደዚህ ይላል አይደለ? የማቴዎስ ወንጌል ምዕራፍ 6 ላይ ኢየሱስን አንድ ጥያቄ ጠይቀውታል። እንዴት እንጸልይ? ምን ብለን እንጸልይ ሲል፣ አባታችን ሆይ በሰማያት የምትኖር ምን ይቀደስ፣ ስምህ ይቀደስ። አያችሁ፣ ወርዳችሁና ጸሎታችሁ መነሻ የሚሆነው ወይም ደግሞ ማድረግ ያለባችሁ እግዚአብሔርን ከማመስገን፣ እግዚአብሔርን ከማክበር፣ እግዚአብሔርን ከፍ ከማድረግና እግዚአብሔርን ከማላቅ ጀምሮ። ያን በምታደርጉበት ጊዜ ለእግዚአብሔር ፕላስ ለእናንተ ምቹ ኢንቫይሮመንት ትፈጥራላችሁ። እግዚአብሔር ደግሞ ምስጋና ከሰማ የእናንተን ጥያቄ የማይመልስበት ምንም አይነት ሪዝን የለም። አንዳንዴ ግን አመስግነን እነዚያ መልሶች ካልተመለሱልን እግዚአብሔር ስለሚጠላል፣ እግዚአብሔር ለእኛ ስላለው ክፋት፣ እግዚአብሔር ለእኛ ስላለው ወይም ደግሞ
እግዚአብሔር እኛን ሊጎዳን ስለፈለገ ሳይሆን ያን ጸሎት የማይመልስበት ሪዝን እኛ እንድንጎዳበት ስለማይፈልግ ነው። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ እኔ ስለእናንተ የማስበው ሀሳብ መልካም በጎና ምን ነው ደስ የሚያሰኝ። እናንተ የምትጸልዩት ጸሎት ለእናንተ ልክ ሊመስላችሁ ይችላል። እግዚአብሔር ግን መስጠት ያልፈለገበት ምክንያት ሊያጣችሁ ስለማይፈልግ ነው። አንዳንዶች እግዚአብሔርን ገንዘብ ጠይቀውት እግዚአብሔር ገንዘብ ሰጥቷቸው እነሱ ግን ከእግዚአብሔር ቤት ወጥተው እናያለን። አንዳንዶች ጤንነት ሰጥቷቸው መደነሻ ወይም ደግሞ ናይት ክለብ መመላለሻ ሆነው እናያለን። አንዳንዶች ትንሽ ነገር ሰጥቷቸው ነገር ግን ትልቁን እግዚአብሔር ሲረሱትና ሲዘነጉት ሲውተውት እናያለን። ስለዚህ እግዚአብሔር እንድትረሱት አይፈልግም፣ እንድትጥሉት አይፈልግም። ለዛ ነው እግዚአብሔር በዝምታ ረዥም ዓመት ይጠብቃችሁና እምቢ ስትሉት ወደ እግዚአብሔር ፊት መቅረብ ስታቆሙ በበሽታ ይኮረኩማችኋል። የሚኮረኩማችሁ ጠልቷችሁ አይደለም፣ የሚኮረኩማችሁ ከዘላለም ሞት ወደ ዘላለም ሕይወት እንዳትቆራረጡ ወይም ደግሞ የዘላለም እሳት እንዳያገኛችሁ ነው። ሶስተኛው ደግሞ ለምን ጸሎት አይመለስም ካላችሁ የሚዘገዩ ጸሎቶች አሉ። ለምንድን ነው የሚዘገዩት ካላችሁ የእኛን መብሰል የሚጠብቁ የእኛንም እድገት የሚጠብቁ የእኛን ማቹርድ መሆን የሚጠብቁ የፈለገ ልጃችሁን ብትወዱት መኪና ግዛልኝ ብትሉት መኪና የመግዛት አቅም ቢኖራችሁ እንኳን እንደማትገዙበት ለምን ተጋጭተው እንደሚሞት ስለምታውቁ ልጃችሁን ልታጡት ስለማትፈልጉ ምን ያደርጋል? ፕሮቴክት ያደርጋል። ምን ታደርጋላችሁ ካላችሁ የመጀመሪያ መንጃ ፈቃድ ታወጣላችሁ ለልጃችሁ። ሁለተኛ ምን ታደርጋላችሁ ካላችሁ አይደለም ፕራክቲስ እንዲያደርግ ምን ታደርጋታላችሁ? ከዛን ከመኪናው ጋር መግባባት ሲጀምር ወይም ደግሞ መኪናውን እንደ ልብ ማሽከርከር ሲጀምር በእርሱ መተማመን ሲጀምሩ ያኔ መኪና ገዝታችሁ ትሰጣላችሁ። ካለበለዚያ ግን አንዳንድ ሕፃን ልጅ እሳት ስጠኝ ይላችኋል። ለምንድን ነው ማትሰጡት ካላችሁ ማቹርድ እስከሚሆን እሳት ያበስላል አይደለም፣ ያቃጥላል፣ መግደል ያለበትን ይገላል። በዚያው ልክ ደግሞ የሚያነደውን ሰውዬ ሊያቃጥለውና ሊያጠፋው ይችላል። ለዛ ነው እግዚአብሔር ማቹርድ እስክንሆን። አንዳንዶቻችሁ ረዥም ዓመት 10 ሰው ይዛችሁ ስትጸልዩ ምዕመናቾቹ ካላደጉ አንድ ነገር አስቡ። እናንተ እነዛን መሪዎች ለመምራት ወይም ደግሞ እግዚአብሔር 50,000 ሰው ይሰጣችሁ እንደምትጠፉበት ስለሚያውቅ እግዚአብሔር ካሁኑ ሲጠነቀቅላችሁ ወይም ደግሞ እናንተ ሲጠብቃችሁ ለእናንተ ከለላ ሲሆን ለዚያ ነው በ10 ሰው ያጸናችሁ። ልባችሁ እየሰፋ ሲመጣ እግዚአብሔር 50,000 አይደለም ሚሊየን ይሰጣችኋል። ለምን ካላችሁ ለነ ጳውሎስ ሰጥቷችኋል። በዚህ ባሉት እንኳን ኢንቫይሮንመንት አንዳንዶች አራተኛ ምንድነው ካላችሁ አንደኛ ምን አልኩ? በምስጋና ወደ እግዚአብሔር ፊት ቅረቡ። ሁለተኛ ምን አልኩ? እግዚአብሔር ስለሚወድ ጸሎታችንን አይመልስም። ሶስተኛ እንድናድግለት ስለሚፈልግ ጸሎታችንን አይመልስም። አራተኛና የመጨረሻው ደግሞ በፍጥነት የሚመለስ ጸሎት። እንደዚህ አይነት ጸሎቶች ትክክለኛ ጊዜ ላይ ስለጸለያችሁ እርግጠኛ ነኝ እነዚህን አሁን የጸለያችኋቸውና የተመለሱ ጸሎቶች ከዛሬ 10 ዓመት በፊት ብትጠይቁት ኖሮ እርግጠኛ ነኝ አይሰጣችሁ። ለምን አይሰጣችሁም ካላችሁ እዛ ሌቭል ላይ ስላልደረሳችሁ አሁንም ወደፊት የምትደርሱበት ሌቭል ላይ ስትደርሱ እግዚአብሔር ከስር ምን ያደርጋል? ነገሮችን ያመቻቻል፣ ለእናንተ መስጠት ያለበትን ይሰጣል። ይህን በማድረግ እውነተኛ ጸሎት በመጸለይ እሱ ብቻ አይደለም። ስለ ጸሎት ሳስብ ግን ይህን መናገር እፈልጋለሁ። ጸሎት ማለት ከእግዚአብሔር ጋር ህብረት ማድረግ ነው። እኔ ጓደኛዬን እንደማወራው ፊት ለፊት
እንዴት ነህ ደህና ነህ ብዬ ላይፉን እንደምጠይቀው እሱም ላይፌን እንደሚጠይቀኝ ብዙዎቻችን ጸሎት የሚመስለን አውርቶ መውጣት ብቻ አይደለም፣ መስማትም አለ። እንጸልያለን። ጸልየን ስናበቃ ከእግዚአብሔር ድምፅ መስማት አለብን አይደለም? በጎቼ ድምፄን ይሰማሉ አይደለም? ያውቁኛል፣ ማወቅ ብቻ አይደለም ይከተሉኛል ይላል መጽሐፍ ሲናገር።